ሃርድ ኢንፍራስትራክቸሩ አጥንታችን ነው ሶፍቱ ስጋ ነው አይምሮ የቱ ጋር ነው ያለው ይሄን ሁሉ የሚነዳው የሚገዛው ከዛስ ደም ዝውውሩ የት አለ በደን አይደለ እንደ አጥንትና ስጋ that's capital markets real በጃንሆይ ጊዜ full blown capital market ባይሆንም over the counter ነገር ቢሆንም stock exchange ነበር ይሄ ማለት እኮ አፍሪካ ውስጥ ኢትዮጵያ ሁለተኛው ሀገር ናት stock exchange ግብጽ ናት ከኛ በፊት ያለና the only controlling mechanism is your capital markets no really so you know marketu ወሳኝ ነገር ነው እስከዛሬም ያለሱ መኖራችን በጣም ብዙ አስከፍሎናል እንዴ አንድ ኢኮኖሚ you know የካፒታል ማርኬትስ ያው በአንድ ሲምፕል ጥያቄ ዝም ብዬ የገባውበት አይደል yes ያው ከማንነቴ ጋር የተያያዘ ነው ያው መንገዴ ነው እንግዲህ አብረን ሄደዋለን እንደ ካፒታል ማርኬትስ እንዴት ነው ኢትዮጵያ የሌላት እስቲ እንደው ለነገሩ እንደው ምንም ነገሩ ባይገባን ሌላ ምን ሀገሮች አሉ ዓለም ላይ ካፒታል ማርኬትስ የሌላቸው ሲፈልጉ ብዙ የሉ በጣም ጥቂት ናቸው ሶ የአክሰስ ካፒታል መጀመሪያ the whole finance sector አንድ ተመልሶ መምጣት ግን fundamental infrastructure ነው hard infrastructure መንገድ ምናምን power ግድብ soft infrastructure human capital legal framework ወዘተ ሁሌ የምጠቀመው ምሳሌ ጥሩ ምሳሌ hard infrastructure አጥንታችን ነው ሶፍቱ ስጋ ነው አይምሮ የቱ ጋር ነው ያለው ይሄን ሁሉ የሚነዳው የሚገዛው ከዛስ ደም ዝውውሩ የት አለ በደን አይደለ እንደ አጥንትና ስጋ that's capital markets በቃ it's fundamental infrastructure so ወደ ፋይናንስም ስመጣ አሁን ስራም ስሰራ ኢንፍራስትራክቸር ቤስድ የሆኑ ፕሮጀክቶች ናቸው እንገባበታለን ቴክኖሎጂ አለ እንደዛ አለ so የምሰራቸው ስራዎች ብዙ ናቸው ግን ቢግ ፒክቸር የሆነ ኢምፓክት የሚያመጡ ዝርዝሩ ዝርዝር ነው ኦኬ እሺ ስለዚህ ካፒታል ማርኬት ምን ያክል ሪያሊስቲክ ነው አሁን በኢትዮጵያ ገበያ ስናየው well realistic ማለት ምን ማለት ነው realistic እንግዲህ ህጉ ከወጣ it's real በጃንሆይ ጊዜ full blown capital market ባይሆንም over the counter ነገር ቢሆንም stock exchange ነበረ የዛ stock exchange ውጤት ምን ነበረ ይሄ ማለት እኮ አፍሪካ ውስጥ ኢትዮጵያ ሁለተኛው ሀገር ናት stock exchange ግብጽ ናት ከኛ በፊት ያላት የመጀመሪያው ሼር ካምፓኒ ኢትዮጵያ ውስጥ 1956 እኔ የተወለድኩበት አመት ማለት የመጀመሪያው listed ካምፓኒ ራስ ሆቴል እነዚህ አሁን ስቴት ኦንድ ኤንተርፕራይዝ ተብሎ ያሉ ብዙ ድርጅቶች በዛን ጊዜ አክሲዮን ገበያ ያኔ የነበረው አክሲዮን ገበያ ያቋቋማቸው ናቸው ውጤታማ ነበር ሜቢ ሞር ሊሆን ይችል ነበር አይችልም ምናምን ሶ አሁን ይሄንን የማወራህ ለጥያቄው ኮንቴክስት ነው አንደኛ ዓለም ላይ የሚሰራ ማርኬት ኢኮኖሚ አብሶ ይሄን የሚያክል ካፒታል ማርኬት የሌለው የለም ለምን ግዴታ ነው ኦኬ ሁለተኛ ነገር ኢቭን በኢትዮጵያ ኮንቴክስት በዛን ጊዜ አፍሪካን በሙሉ ቀድመን ነበረ ጠቀመን አሁን ለረጅም ጊዜ ያለ ኦክሲጅን ያለ አይምሮ የሚንቀሳቀስ ኢኮኖሚ ነበር እንዴት ያለ ነው well አይምሮ የተወሰነ ያው ሶሻሊስት መንግስት ነው አይምሮም ጡንቻም አጥንትም ደምስርም ሶ የበፊቱ እንዳለ ወደመ ከዛ አሁን አዲሱ መጣ ቀስ ብሎ ከዛ እየተላቀቀ መጣ ሶ የመጀመሪያው እርምጃ ባንኮቹን ሊበራላይዝ አረገ ስቶክ ኤክስቼንጁ ባይኖርም
አክሲዮን ሽያጭ ይፈቀድ ነበር። ማርኬት ፕሌስ ምናምን የለውም። ከዛ የዛሬ ዓመት ገደማ የውጭ ባንኮች ይገባሉ። that's another step, financial sector liberalization። ከዛ አሁን ካፒታል ማርኬትስ መጣ። ላይክ ይሄን ሁሉ ጊዜ መጥፋት ያልነበረበት ነገር አሁን ተመልሶ መጣ። so it's not even በቃ ይሄ it's a necessity። ኦክሲጅን አይምሮ ያስፈልገናል ወይ? yes በደንብ የሚሰራ ፍሪ ማርኬት ኢኮኖሚ እንዲኖርህ ካፒታል ማርኬቱ ጋር ነው። አሁን ይሄን የሚያክል ኮምፕሊኬትድ ኢኮኖሚ ማንም ግለሰብ ማንም ቡድን 1000 ሰው ያለ ቲም ቢደረግ ይሄ ኢኮኖሚ ይሄንን እዚህ ጋር ብናረገው ኢንቨስትመንት እዛ ጋር ቢሄድ ይሄ ነገር እዚህ ጋር ይጎላል ይሄንን ብናሟላ ስራ እዚህ ጋር እንደዚህ ቢፈጠር የሀገሪቱ ኢንቨስትመንት ወደዚህ እንሂድ ብሎ እንዴት ነው የሰው አይምሮ ይሄንን ዓለም ላይ ይሄ አልተሰራም። እነዚህ ኮማንድ ኢኮኖሚስ ገና early stage very simple economy pre-market economy to market economy ሲሄድ የመንግስት ሚና አለ። ከዛ ግን very quickly the economy gets complicated and big እና the only controlling mechanism is your capital markets. so አሁን የካፒታል ማርኬትስ ሚና አሁን ማንም ሰው ብዙ ሰው ቢጠየቅ የአሜሪካ ኢኮኖሚ ኢኮኖሚክ ፕላኒንግ የለውም ይላል አይደል? ማርኬቱ ራሱ ነው። ማርኬቱ ምን እያደረገ ነው? የሀገሪቷን ኢኮኖሚክ ፕላኒንግ እየሰራ ነው። እንዴት? እያንዳንዱ እዛ ኢኮኖሚ ውስጥ የሚሳተፍ ሰው ገንዘቡን ኢንቨስት ያደረገ ወር ገንዘብ ሬይዝ ያደረገ እዛ ማርኬት ውስጥ ድምፁ እየተሰማ ነው። የዛ ሁሉ ድምፅ ተሰባስቦ ነው የአክሲዮን ዋጋ የሚወጣው። አንዱ ይሄ ሴክተር ጥሩ ነው ብሬን ከታለው ይላል። አንዱ ደግሞ ኖ ነሸጨ እወጣለሁ። የኢኮኖሚውን ኢንቨስትመንት ፍሎ ቻነል የሚያደርገው it's the market with every voter every player in the market voting። ከዛ ደግሞ ቬሪየብሎች የኢኮኖሚ የማርኬት የምን በየሰዓቱ አይደለም በየደቂቃው ይቀያየራል፣ በየቀኑ ይቀያየራል። ምን አይነት ሞዴል ነው? ይሄንን ሁሌ አፕዴት እያደረገ ነው። it's a completely dispersed thinking and planning and investment and capital ይሄ allocate ማድረጊያ ሲስተም ነው። ፐርፌክት አይደለም፣ ችግሮች አሉት እንደ ማንኛውም ነገር። መኪና አንዳንዴ ስለሚጋጭ መኪና አነዳም አንልም። ማርኬቱም እንደዛ ነው። ለኢትዮጵያ ይሄ አሁን አንድ ትልቅ በጣም ኢኮኖሚያችን የጎደለው ፒለር ስለ ስቶክ ኤክስቼንጅ አይደለም የማወራው። the other thing ስቶክ ኤክስቼንጅ አንድ የካፒታል ማርኬት እንደውም በቃ አንድ አካል ነው፣ ወሳኙም አይደለም። it's a mechanism ኢንቨስትመንት ባንኪንግ ነው really ብቻ ማርኬቱ ወሳኝ ነገር ነው። እስከ ዛሬም ያለሱ መኖራችን በጣም ብዙ አስከፍሎናል። እንዴት? እኛ ሀገር በጣም ብዙ ኢንቨስትመንት ዌስትድ ነው። ለምን? it goes in the wrong sector። ሁሌም ወዳታን ምሳሌ አለች። ያኔ አሁን ሃይላንድ ጀመረ አይደለም? ዛሬ 150 ውሃ ፋብሪካዎች አሉ። ደግሞ እያንዳንዱ ከበፊቱ ትልቅ ምን ሆኖ ይመጣል? ለዚህ ሁሉ ብድር ይሰጣል። ሰው ምንም ኢንፎርሜሽን ስለሌለው የሚመራው ስለሌለው በቃ እንዴ ውሃ ሸጬ እንዴት አላተርፍም? ቀለም ጋር ብትሄድ ብዙ ሴክተር ላይ ብትሄድ ለምንድን ነው ይሄ የሚሆነው? ማርኬት የለማ። ሁሉም ባለው ቁንጽል ኢንፎርሜሽን እይታ በወሬ በማየት ካፒታል የሌላት ደሃ ሀገር ኢንቨስትመንቷ the most በቃ ኤፊሽንት በሆነ መልኩ ነው ስራ ላይ መዋል ያለበት። እኛ ደግሞ the most inefficient ዓለም ላይ ለምን? ይሄ እንዴ መኪና ወንዝ ለመሻገር ድልድይ ይፈልጋል፣ ገንዘብ ለመንቀሳቀስ መንገድ ይፈልጋል። የት ነው መንገዱ? ካፒታል ማርኬትስ። የካፒታል ማርኬትስ መምጣት የሊበራላይዜሽን አንድ ረጅም ሂደት ጫፉ ጋር መተናል። ግን የውጭ ባንኮች መምጣት ከዚህ ጋር ሲወዳደር 1% የለውም። 100 እጅ ይበልጣል የዚህ ኢምፓክት ኢኮኖሚው ላይ፣ እያንዳንዳችን ላይ፣ ድርጅቶች ላይ። ለምን? ሁሉንም ነው የሚያገለግለው።
ሶ ለኔ አሁን you know it's like ከ20 ምናምን ዓመት በኋላ መሆን የነበረበት መስራት የምፈልገው ስሰራ የኖርኩት በጣም ኢንትረስቲንግ ጊዜ እየመጣ ነው ለሀገሪቷ ደግሞ በቃ እሺ ምን ያህል ኢፌክቲቭ ይሆናል ምን ያህል ትልቅ ይሆናል ምን ያህል ኢምፓክት ይኖረዋል ሀገሪቷ ላይ እሱ የኛ ስራ ነው አሁን ሜዳው ተከፍቷል ኦኬ እና ህጉ ሜዳው በጣም በጥሩ የተቀረጸ ነው አንብቤዋለሁ እሱን መተግበሩም ላይ ደግሞ አይ ቲንክ ጠንካራ ሰዎች አሉ አሁን ሶ ከዚህ ቀጥሎ ውጤታማነቱ ከየት ነው የሚመጣው you know ኳስ ሜዳ ሰርቶ ዳኛ ከተቀመጠ በኋላ ማቹ እንዴት ነው የሚሆነው ቲሙ ነው አይደለም መሬት ላይ በቃ አሁን ኢንቨስትመንት ባንኮች ማኒ ማኔጀሮች ይሄ ከኢንቨስትመንት ባንክ ከካፒታል ማርኬትስ ጋር ታይዞ የሚፈጠሩ ማአት አዳዲስ ተቋማት አሉ እኛ ባንክ ነው የምናውቀው የፋይናንስ ተቋም ኦር ኢንሹራንስ ሶ ውጤታማነቱ አንድ እዚህ ሜዳ ውስጥ ገብቶ የሚጫወቱ ጥሩ ተጫዋች ይኖራል ወይ አንድ ሁለተኛ ደግሞ አጠቃላይ ይሄ ቫኪዩም ውስጥ የሚካሄድ ነገር አይደለም የአንድ ኢኮኖሚ አካል ነው ሶ ኢኮኖሚው የሚመራበት ማክሮ ፖሊሲ የሚፈጠሩት ነገሮች ምኖች ሁሉ የካፒታል ማርኬቱን ውጤታማነት ከፍም ዝቅም ያደርጋሉ ግን በምንም አይነት መስፈርት መኖራቸው ጥሩም ሲቹዌሽን ቢሆን የተሻለ ያደርገዋል መጥፎ ሲቹዌሽንም ቢሆን ከዛ ከመጥፎ የተሻለ ለምን አትሊስት አይምሮ አለ የደም እንቅስቃሴ አለ ሶ ለኔ በጣም ወሳኝ የሀገሪቷ ታሪክ ውስጥ you know ቦታ የሚኖረው you know የመጀመሪያ ወር ላይ አይደለም ግን የሚቀጥለውን 2-3 ዓመት ሊሆን ይችላል ብዬ የማስበው ነገር ሲሆን የኢኮኖሚያችን አጠቃላይ አካሄድ ይቀየራል የኢንቨስትመንት አካሄድ ይቀየራል የኢንቨስትመንት ኤፊሺየንሲ ይቀየራል ሶ ለኔ በቃ really feasible ነው አይደለም ጥያቄ ይሄ ላይክ አገራችን የሚቀይር ነገር ይሆናል ብዬ ነው ተስፋ ማረገው and ሳይንሱም ሌላ ነገር የምናየው ልምድ ይሄን ያሳያል እንደምለው አይነት ትልቅ ኢምፓክት እንዲኖረው እሱም ትልቅ መሆን አለበት ያ መሆን ደግሞ እድላለሁ ማርኬቱ ምን ሊገጥመው ይችላል እንደ አዲስ ካፒታል ማርኬት ነው ምን መሰለ ምን ችግር ይገጥመዋል ማለት ራሱ ምንድነው አሁን እኮ ተቆጣጣሪ የሌለው ባለቤት የሌለው ገበያ አለ በቃ ወጥቼ አክሲዮን መሸጥ ይችላልው ከዚህ በፊትም ሸጫለሁ ያ ብዙ ጉድለቶች አሉት ሶ ይሄ ይመጣል ያን ችግር ይፈታል የሚገጥመው ፈተና ሳይሆን ያገስ ፈተና ይሄ የእውቀት ስራ ነው የፕሮፌሽናል ስራ ነው ሳይንስም ነው አርትም ነው ከማርኬት ጋር ነው እንትን የምትለውና ትልቁ አሁን ባንኮች ትልቁ ሀብታቸው ዲፖዚት ባንኮችም እኮ ነው ወይ they're like a capital market agent ከህዝብ ካፒታል ይሰበስባል ዲፖዚት ከዛ ምን ያደርጋል አንድ አይነት ኢንቨስትመንት ብቻ ብድር ኦኬ አሁን ብዙ አይነት ኦፕሽኖች ይመጣሉ ብዙ አይነት ኢንስትሩመንቶች ብዙ አይነት ነገሮች አሁን የባንክ ብድር ይሰጥና ሳይከፈል ይቀራል አሁን ባንኪንግ ሴክተራችን በተለያየ ምክንያት ጥሩ ኮንዲሽን ላይ አይደለም ፈተናዎች ገጥመውታል ግን ባንኮች ናቸው ይሰራሉ ያለነሱ መሄድ አንችልም ካፒታል ማርኬቱ ሲመጣ ምን ፈተና ይገጥመዋል አምናቾር ይሄ ፕሮፌሽናል እውቀቱ ምኑ ኢንፎርሜሽን ነው ነዳጁ ያ መገኘቱ ምናምን ነገር ነው ሌላ ማርኬቶች ላይ ማጭበርበር አለ እንዴ ሰው ያለበት ቦታ የት ነው ማጭበርበር የሌለው ፋይናንሻል ክራይሲሶች ይመጣሉ yes
ኦፐሬሽናል የሆኑ ህልናውን እንትን ጥሩ ቁጥጥር እስካለ ህልውናውን የሚያሰጉ ኦር ህዝብን የሚጎዱ ምን የሚሉ አይደለም። ስራ ሁሉ ቻሌንጅ አለው። አብሶ አዲስ ስራ፣ አብሶ አዲስ ኢንዱስትሪ ሀብሎ መጀመር እነዚህ ይኖራሉ። ግን እኔ አሁን የውጭ ኢንቨስትመንት ባንኮች ብዙ ይመጣሉ ብዬ አስባለሁ። እውቀት ይዘው ይመጣሉ፣ ፕሮፌሽናሎች ይዘው ይመጣሉ። ከዛ ደግሞ ሁሉ ነገር ተለማምደህ ነው። መጀመሪያ ላይ ፐርፌክት ላይሆን ይችላል። ራሱ ሰው እየለመደው ምን የሚለው አንዱ ኦፍ ኮርስ አሁን እዚህ ስራ ውስጥ በደንብ በሰፊው ልገባ ሂደት ላይ ነኝ። ትልቁ እንደው አንድ እንኳን ጥሩ የጠራ ድምፅ፣ ጥሩ ሪሰርች የሚሰራ ጥሩ አቅጣጫ የሚሰጥ ነገር መኖር ራሱ አንድ ከምንም ይሻላል። 2 3 4 የተለያየ አስተያየት ሲኖር ደግሞ በጣም አሪፍ ነው። ዝም ብሎ እንደ ቀልድ ተነስቶ ወክ ማድረግ አይደለም። ያው አሁን ህፃን ልጅ አለ፣ ክሮል ያደርጋል፣ ይንገዳገዳል። ከዛ አንድ ቀን ደግሞ መሮጥ ይጀምራል። ማደግ አለበት። አሁን ተወለደ። ፈተናው የማደግ ነው፣ የተለየ ፈተና አይደለም። አዲስ ሌላ ቦታ ያልገጠመው ነገር የሚገጥመው አይኖርም። I'm still optimistic. ስለዚህ ወደዚህኛው የሚገቡ ባለሙያዎችን ምን አድቫይስ ታደርጋለህ? እዚህ አጠቃላይ ካፒታል ማርኬት ላይ ኢንትረስትድ ለሆኑ ሰዎች የእውቀት ስራ ነው፣ የማርኬቲንግ ስራ ነው። ፋይናንሻል ሰርቪስስ መሸጥ፣ አክሲዮን መግዛት መሸጥ፣ ሐሳብ ምክር መሸጥ፣ ማሳመን ምናምን። ግን አንድ መነሻ መሰረታዊ ነገር ካፒታል ማርኬትስ ምንድነው? አሁን የምናወራቸው ነገሮች ካፒታል ማርኬትስ እንዴት ይሰራሉ? ለምንድነው ይሄን ስራ የሚሰሩት? እንዴት ነው የሚሰሩት? ይሄ አሁን ኮርሶች አሉ። I think ካፒታል ማርኬትስ አውቶሪቲ የሚሰጣቸው ይኖራሉ ምናምን። መነሻው ነገር መጀመሪያ ይሄ ነገር ምን እንደሆነ ግንዛቤ መያዝ። ከዛ ደግሞ ብዙ ዘርፎች አሉት። እሱ ደግሞ ስራ ላይ አሁን የሚቋቋሙ ኢንቨስትመንት ባንኮች ይኖራሉ። ሆፕፉሊ የሚመሯቸው ሰዎች ስራውን ያውቁታል። ያ የሚመራው ሰው ያስተምራል፣ አሰራር ያስቀምጣል። ምን ግን ዞሮ ከውጭ ባለሙያዎች ይሄ ኃላፊነት ቦታ ላይ ይሄ ስፔሻላይዝድ አንዳንድ ኤሪያ መምራት ላይ በግድ ያስፈልጋሉ፣ ይመጣሉ። እንዳልኩት ይሄ ትልቅ ገበያ ነው፣ ትልቅ ካፒታል ማርኬት ሊሆን ይችላል ብለው ያስባሉ። ትልቅ ኢኮኖሚ ነው። እነሱ ይመጣሉ። እዚህ ስራ ውስጥ የሚገቡ ባንኮች ሊኖሩ ይችላሉ፣ ሌላም ድርጅቶች ከኬንያ ከሌላም ቦታ ባለሙያ አምጥተው። ለኔ ትልቁ ቻሌንጅ ይሄ ነው። ሌላው በቃ እየተለማመድክ የምትሄደው ነው። አንዴ ኢንቨስትመንት ላይ ከገባ በኋላ እንደ ማንኛውም ነገር ሁሉም ይሄ ነገር እንዲህ ነው ይለመዳል። ካምፓኒዎች አሁን ስቶክ ማርኬቱ ላይ ገብተው ሼራቸውን መሸጥ የሚፈልጉ ራሳቸውን እንዴት ነው ማዘጋጀት ያለባቸው ብለህ ታስባለህ? አንደኛ አክሲዮን መሸጥ ሲፈለግ በደንብ መታሰብ አለበት። አሁን ይሄ ስቶክ ኤክስቼንጁ ላይ እስከዛሬ እንደሚደረገው ዝም ብሎ ሐሳብ ይዞ ፕሮስፔክተስ አትሞ ሄዶ ከህዝብ ገንዘብ መሰብሰብ የለም። ማን ነው ምንድነው ምን ሰርቷል ትራክ ሬከርድ ምናምን ነገር መስፈርት አለው። አንድ ሁለተኛ አንድ ድርጅት እስከዛሬ ፕራይቬት የነበረ ድርጅት ለህዝብ አክሲዮን ሸጣለው ሲል ሁሉ ነገሩ ነው የሚቀየረው። አሁን ብዙ ባለቤቶች አሉ፣ ቦርድ ይመጣል ምናምን በቃ አይነት አካሄዶች አሉ። ያ ሁሉ ሆኖ ግን እኔ አሁን ካፒታል ያስፈልገኛል፣ ስራዬን ማሳደግ ፈልጋለሁ፣ ጀምራለሁ ሳይሆን ማሳደግ ፈልጋለሁ ሲል በቃ እዚህ ፕሮክላሜሽኑ ላይ በደንብ ተቀምጧል። ምን አይነት ሰነዶች ለሊስቲንግ ሲገባ ተሟልተው መቅረብ እንዳለባቸው መገለጽ ያለባቸው። የቢዝነሱ እቅድ ምንድነው? ኦዲትድ ፋይናንሻል ስቴትመንትስ፣ ሪስኮቹ ምንድናቸው? ፕሮስፔክተስ ይሰራል።
ይህን ሁሉ ሲያደርጉ ግን አሁን ከህዝብ ብር ወሰዱ። ከሱ ጋር አብሮ የሚመጣ ትልቅ ኃላፊነት፣ ተጠያቂነት አለ። አብሶኛ ሀገር ይሄ በግል ደረጃ የራሱን ድርጅት መምራት የለመደ ቤተሰብ ምናምን ነገር ይህን በደንብ ማሰብ አለበት። ግን ያ ማለት ጥሩም ሊሆን ይችላል። አሁን ተቋም ሆነ ማለት ነው። አንድ ግለሰብ አንድ ቤተሰብ ላይ ተንጠለጠለ ማለት አይደለም። ካፒታል ሰብስቦ ማደግ ቻለ ማለት ነው። ቦርድ ኖረው ማለት እንደ ብዙ ጭንቅላቶች መጡ ማለት ነው። ብዙ ፖዚቲቭ ነገሮች አሉት። ግን ሁሌ ሰው አክሲዮን አዲስ ሐሳብ ይዞ የሚመጣ ሰው አክሲዮን መሸጥ መፈለጉ ይገባኛል። ያረግነውም ይሄንን ነው። ይሄ ግን ለሱ አይደለም። አሁን ነባር ኩባንያዎች ለማደግ እነማን ናቸው? ምንድናቸው? ምን ሊሆኑ ይችላሉ? እሱ እንግዲህ ያው ሲገባበት እንደ ሁናቴው አንዱ ጋር ላይፈልገው ይችላል በብዙ ምክንያቶች። አንዱ ጋር ደግሞ እንደው ገንዘብ ሳያስፈልገው እንኳን ይሄን መስሪያ ቤትን ወደ ተቋም ልቀይረው 10-20% ለህዝብ ልሽጥና ቦርድ ይግባና ማለትም አለው። እንደ ሁናቴው ሁሉን ነገር ግንዛቤ ይዞ ባንክ መበደር እችላለሁ፣ ግን እዚህ ጋር ደግሞ አክሲዮን ሹጬ ላረግ እችላለሁ፣ እዚህ ጋር ደግሞ አሁን ቦንድ ላረግ እችላለሁ። የቱ ይሻለኛል? ሁሉም የራሱ ፕሮዝ ኤንድ ኮንስ አለው እና ይሄ ሁሉ ይሄን ማስተማር ማሳየት ላንተ ይሄ ይሻልሃል በዚህ ብታረግ ይሄ ጥቅምና ኢንቨስትመንት ባንከሮች ሜዳውን የሚያንቀሳቅሱት ኢንቨስትመንት ባንከሮች ናቸው። አሜሪካን ሀገርም ቢሆን እነዚህ አሉ የሚባሉ ትላልቅ ኩባንያዎች ራሳቸው ፋይናንስ ዲፓርትመንት ሲዮ ቁጭ ብሎ እኮ ያንን ኩባንያ ልግዛ፣ ቦንድ ልሽጥ፣ አክሲዮንን ልሽጥ፣ ኢንቨስትመንት ባንከሮች አሉ ማያስተኛቸው። ያጠናዋል፣ ሴክተሩን ያውቃል፣ ኢኮኖሚውን ያውቃል። ይሄ እኮ እንዲህ ቢያደርግ ያንን ቢገዛ ፋይናንሱን እንዲህ ማመቻችለት ሊሆን ያንን አዘጋጅቶ ሄዶ 10 ትላልቆቹ ድርጅቶች 10 ኢንቨስትመንት የሐሳብ ማዕት ነው የሚመጣው። ይህን ስራ ልስራልህ። አሁን አሁን እዚህ ሀገር ያሉት ትላልቅ ኩባንያዎች የውጮቹም ሊሆኑ ይችላሉ የሀገር ውስጥ ምናምን ኢንቨስትመንት ባንከሮች አሁን ስራቸው ምንድን ነው? ማን አለ ማጥናት፣ ለሱ ምን ቢያረግ ጥሩ ነው፣ ማደግ ይችላል፣ አክቹሊ ይሄ ጥሩ አይደለም፣ ሸጦ ቢወጣ ይሻለዋል፣ ፋይናንስ እንዲህ ላመጣለት፣ ያንን ይዞ ሄዶ በራን ኳክቶ ይሄውና እኮ ኢንቨስትመንት ባንክ ሚንስ የስትራቴጂክ አድቫይዘር ነው የኩባንያዎች። ራሱ ፈልጎ ሄዶ ቢዝነሱን ስለሚፈልግ ይሄን ስራ ሲሰራስ በደም ስለሚከፈል ራሱ ሄዶ ይጎተጉተዋል፣ በየጊዜውም መረጃ ይሰጠዋል። ይሄን ነው የምልህ። ኢትስ ላይክ እያንዳንዱ ቢዝነስ ፐርሰን ይሄን ሁሉ ነገር ማሰብ የለበትም። ኢንቨስትመንት ባንከሮች ይሄን አይተው እናታው ይሄ ኢንቨስትመንት ቻነል የሚያደርጉት ኢሹወሩም አንተ ከዚህ ጋር ይሄን ብታረግ እንዲህ ማድረግ ትችላለህ፣ ካፒታል ላምጣልህ። እሺ እዚህ ጋር ደግሞ ካፒታል ያለው ጋር መጥቶ ይሄውና ይሄን የመሰለ ነገር አለ፣ አምጣ ካፒታሉን እዚህ ጋር አድርገው። ምን ሰሩ ማለት የፕላኒንግ ስራውን ሰሩ ማለት ነው። ከጥናታቸው ከሪሰርቹ ከመረጃቸው ተነስተው የመጀመሪያው ለዚህ ሁሉ ነገር ሁሉንም ኢንቨስትመንት ባንኪንግ ስራዎች ካፒታል ማርኬት የሚያንቀሳ ኢትስ ኖሌጅ ከየት ነው የሚመጣው? ኢንቨስትመንት ባንኪንግ ሪሰርች ዲፓርትመንት፣ ማክሮ ሴክተር፣ ኢንዱስትሪ፣ ካምፓኒ፣ ኮምፒቲሽን ያንን ሁሉ አካቶ ይሄ ጥሩ ነው፣ ይሄ ጥሩ አይደለም፣ ይሄ ባለበት የሚቆይ ነው። ስለዚህ ኢንቨስተሮች እዚህ ጋና እዚህ ጋር ውጣ። ይሄን ለማድረግ መሬት ላይ ያሉትንም ኢንቨስት ሊደረግባቸው የሚገባቸውን ድርጅቶችም ሄዶ ይሄውና እኮ ከዛ ደግሞ ኢንቨስተሩ ጋር መጥቶ ይሄውና እኮ የካፒታል ማርኬቱ ውጤታማነት በተጫዋቾቹ ነው። የኳስ ጨዋታ ውጤት ተጫዋቾቹ ናቸው የሚወስኑት። እንዳልኩ ደግሞ ትልቅ ገበያ ነው። እዚህም it's not rocket science አይደለም፣ ሰው ሊማረው አይችልም። ግን ያው ሁሉ ነገር ስትለማመደው ነው።
የውጮቹ መምጣት አይቀርም ደግሞ ችግሮች ይኖራሉ እሾዎች ይኖራሉ ግን እንደማንኛውም ነገር ነው ይታለፋል